ሰላም ጤና ይስጥልን። በመላው ዓለም የምትገኙ የሪፖርተር ወቅታዊ ተከታታዮቻችን፣ ይህ ሪፖርተር ወቅታዊ ነው። ሪፖርተር ወቅታዊ በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ላይ እንግዶችን ስቱዲዮ ወይም ባሉበት ድረስ በመሄድ በመጋበዝ አስተያየትና ሀሳባቸውን እንዲያጋሩና እንዲያዋጡ የምናደርግበት ፕሮግራማችን ነው። ዛሬም እንደተለመደው የኢትዮጵያ የውጭ ግንኙነት ፖሊሲ በረከቶችና ቀጣይ ፈተናዎችስ ምንድናቸው? የኢትዮጵያ የውጭ ግንኙነት ፖሊሲ በተለይም በአፍሪካ ቀንድ ከባቢ ምን መምሰል አለበት የሚሉና መሰል ቀጠናዊ ጉዳዮችን ልንወያይ አንድ እንግዳ ጋር ተገኝተናል። የዛሬው እንግዳችን ዶክተር ዳርእስከዳር ታዬ ናቸው። እሳቸው በውጭ ጉዳይ ኢንስቲትዩት መሪ ተመራማሪ ናቸው። ከዛ ባለፈ በአዲስ አበባ ዩኒቨርሲቲና በሌሎች ከፍተኛ የትምህርት ተቋማትም እንዲሁ በመምህርነት እያገለገሉ የሚገኙ ናቸው። በርከት ያሉ ነጥቦችን እናነሳለን። በተለይም ኢትዮጵያ በአፍሪካ ቀንድ እንደመገኘቷ መጠን በቀጠናው ያላት ዲፕሎማሲያዊ እንቅስቃሴና ቁመና ምን ይመስላል? ያንንስ እንዴት አድርገን ወደ ድል መቀየር እንችላለን? እንዲሁም ያሉብን ፈተናዎችና አዳዎችስ ምንድናቸው? እነዛ ላይስ ያሉን ክፍተቶች ምንድናቸው? የሚለውንም እያነሳን ቆይታ የምናደርግ ይሆናል። እንግዳችን ለሚዲያው አዲስ አይደሉም፣ ግን ተባባሪ ሆነው ዛሬ ለኔ ሪፖርተር ወቅታዊ ላይ ስለመጡ ከልብ እናመሰግናለን። እኔም አመሰግናለሁ ስለጋበዛችሁ። በጣም እናመሰግናለን። እንደ መጀመሪያ ለማንሳት ያህል የኢትዮጵያ የዲፕሎማሲ ቁመና ከአፍሪካ ቀንድ ጂኦፖለቲካዊ አሰላለፍ አንጻር እንዴት ይመዘናል? ሰሞነኛው ይሄ በጣም ተርቡላንት የሆነ አካባቢ እንደሆነ ስለሚታወቅ ቀጠናው ላይ ያለን ሁኔታ ምን ይመስላል? ክፍተቶች ካሉብን ይሄንን ብናርም ብለን የምናይበትን ነገር እንመጣለን። ግን አጠቃላይ እንዴት ይመዘናል? እንግዲህ የኢትዮጵያ አሁን ያላትን ቁመና ወይ ካፓቢሊቲ ከቀጠናው አንጻር የምናይ ከሆነ ቀጠናው ምን እየሆነ ነው፣ በቀጠናው ያሉ ሀገራት እንዴት እየሆኑ ነው የሚለው ማየት ያስፈልጋል። ምናልባት በዚህ ሰዓት እኔ እናንተ በምንወያይበት ጊዜ በሆርን ኦፍ አፍሪካ ላይ በተሻለ ደረጃ የሚገኙ ሀገራት ኢትዮጵያ፣ ኬንያ፣ ጅቡቲ ብቻ ሊሆኑ ይችላሉ። ሌላው ሀገር ግን በከፍተኛ የሆነ ችግር ውስጥ ያለበት ሁኔታ እንዳለ እናያለን። ለዚህ ማሳያው በምናይበት ጊዜ ለምሳሌ ሱዳንን በምንወስድበት ጊዜ ላለፉት 3-4 ዓመታት ያላባራ ግጭት ውስጥ፣ ጦርነት ውስጥ፣ ከፍተኛ የሆነ ጦርነት ውስጥ ያሉበት ሁኔታ አለ። የሁለቱ ኃይሎች አለመስማማት ደግሞ ሌሎች የውጭ ኃይሎችን በዋናነት እንዲሳተፉ እያደረገ ያለበት ሁኔታ አለ። የተለያዩ አክተሮች ኢንቮልቭ እያደረጉ ነው። በቀጠናው ያሉ፣ በዚሁ በጎረቤትም ያሉ፣ ከቀጠናው ውጭ የምንላቸውም ኢንቮልቭ እያደረጉ ያለበት ሁኔታ አለ። የለየለት ቀውስ ነው ያለው ሱዳን ውስጥ። ዓለም አቀፍ ጥረቶችም አሉ እሱን ለመፍታት፣ ግን ምንም አሁን የሚታይ ለውጥ አላየንም። ደቡብ ሱዳን በምናይበት ጊዜ 2018 ላይ የተደረሰ የሰላም ስምምነት ነበረ አዲስ አበባ ላይ። ያ ስምምነት ዓለም አቀፍ ድጋፍ ያለው ፕሬዚዳንት ትራምፕም ስልጣን ላይ በነበሩ ጊዜ ሆነ ስለሆነ አሁን ላይ በተሻለ የመፈጸም እድል ነበረው። ግን የዛ ስምምነት ሁለቱ ተስማሚዎች ሪክ ማቻር እስር ቤት ነው ያለው። ከዛ የተነሳ አለመግባባቱ በየጊዜው እንትን እያለ የሽግግር ሂደቱም እየተራዘመ የመጣበት ሁኔታ አለ። በዚህ ወቅት ምርጫ ይደረጋል ይባላል፣ አይደረግም። ከዛ ይልቅ ግጭቶች እየመጡ ያለበት ሁኔታ አለ። ሶማሊያንም በምናይበት ጊዜ በዘንድሮ በተለይ ከፍተኛ የሆነ ቀውስ ውስጥ የገቡበት ሁኔታ አለው። ይሄንን ይዘን ሶማሊላንድም እንደ ሀገር እየተወለደች ያለችበት ወቅት ላይ ነው ያለ ነው። ምክንያቱም እውቅና የማግኘቱ ሂደት ስለጀመረ ማን ነው እዚህ ቀጠና ላይ፣ በዚህ ቀውስ ባለበት ቀጠና ላይ የአካባቢውን ደህንነት ኃላፊነት ወስዶ ሊንቀሳቀስ የሚችለው የሚል ጥያቄ ስታነሳ አይ ቲንክ ትልቁ በርደን ኢትዮጵያ ላይ ነው የሚያርፈው እና ኢትዮጵያ አሁን በዚህ ቀጠና ላይ ያለውን በርደን ለመሸከም የሚያስችል ቁመና ላይ ነች ወይ ያለችው የሚል ጥያቄ ይመጣል። ይህን ስታስብ ደግሞ መሸከም ግዴታችን ነው ወይ፣ ምን አገባንም የሚል ሀሳብ ሊነሳ ይችላል። በእርግጥ ያገባናል ማለት የሶማሊያ፣ የሱዳን፣ የኤርትራ ጉዳይ በአንድም በሌላም ከኛ ብሔራዊ ደህንነት ጋር በቀጥታ የተገናኘ ስለሆነ ይመለከተናል። ከነዚህ ሀገር
ማግኘት የነበሩብን ነገሮችንም እያጣን ስለሆነ እነሱ ደግሞ በግጭት ውስጥ መቆየታቸው በእኛ ላይ ስቦ የሚያመጣው ሌላ የደህንነት ስጋት ስላለ እንግዲህ አሁን የኢትዮጵያ ቁመናዋ ምን ይመስላል የሚለውን ለማየት የተለያዩ መለኪያዎችን ማየት ይጠይቃል። በእርግጥ ከፖሊሲ አንጻር አሁን ላይ ኢትዮጵያ እየተገበረች ያለችው የፎሪን ፖሊሲ ትኩረቶች በመጀመሪያ ደረጃ ጎረቤት ሀገር ቅድሚያ የሚሰጥ ፖሊሲ ነው። ጎረቤት ሀገርን እንደ አጋር የማየት አብሮት ከተቻለ አብሮ ተያይዞ ማደግ ትልቅ ሆኖ መውጣት የሚል እሳቤ አለ። ከዛ በተረፈ ደግሞ ይሄ የውሃ አካላቶቻችንን ለመጠቀም መነጋገር፣ መተባበር የሚሉ ጥያቄዎች አሉ። ዝሮ ፎሪን ፖሊሲያችን አሁን እየሰራ ያለው ፎሪን ፖሊሲ ቅድሚያ ትኩረት የሚሰጠው ለጎረቤት ሀገራት ነው። ከቁመና አንጻር እንግዲህ አሁን ስናይ የፖሊሲ ሬዲነሱ አለ። ሌሎቹ የምናያቸው ነገሮች ላይክ ለቀጠናው የሚተርፍ ለምሳሌ ሚሊተሪ አቅም አለን ወይ? አሁን ለቀጠናው የሚተርፍ ኢኮኖሚ አቅም አለን ወይ? ለምሳሌ ሰላም ማስከበር እንሂድ ብንል ሌላው ዓለም ባይተባበረን በራሳችን ጎረቤት ሀገሮቻችን ላይ ደህንነት ማስከበር እንችላለን ወይ? ያ አቅም አለ ወይ? የኢትዮጵያ ዲፌንስ ቤዚካሊ ከሀገር ውስጥ የደህንነት ሁኔታ ጋር አያይዘን ያመጣለው እሱ ማለት ብዙ ጊዜ አንድ እንትን ስላለ ነው። ኢትዮጵያ ውስጥ አሁን የሀገር ውስጥ ግጭት ስላለ ምንም አይነት የፎሪን አጠቃላይ የውጭ ግንኙነቷን ማሳካት የማትችል አይነት ተደርጎ ይሳላል። ግን የአንድ ሀገር ቁመና የሚለካው ሀገር ውስጥ ግጭት አንድ ማሳያ አድርገን ልንወስደው እንችላለን። ምንም ጥርጥር የለውም ግጭት አለ የተለያዩ ቦታዎች። ኢትዮጵያ ውስጥ ያሉ ታጣቂ ቡድኖች ለምሳሌ ሰሜን አካባቢ ያሉ ታጣቂ ቡድኖች ከሱዳኑ ግጭት ጋርም የተያያዘ እንትን እንዳላቸው ይታወቃል። ትስስር አላቸው። ከዚህ ሀገር ፈልሰው ሰልጥነው ምን ብለው ሂደው ሱዳን ጦርነት ውስጥ እጃቸውን ያስገቡ አካላት አሉ። ሱዳንና ኤርትራ ደግሞ በኢትዮጵያ የግጭት ላይ እጃቸውን እንዳስገቡ ይታወቃል። ግን የሀገር ውስጡ ግጭት ከአጠቃላይ ሀገራዊ ቁመና አንዱ እንትን ነው አድርገን የምንወስደው እንጂ ልክ ይሄ ግጭት ስላለ ሙሉ አገሪቱ ምንም ማድረግ አትችልም ወደሚል ድምዳሜ መድረስ አስቸጋሪ ነው። ግን የሀገር ካፓቢሊቲ የሚመዘነው በመንግስት የፖሊሲ ሬዲነስ፣ በሚሊትሪ አቅም፣ በኢኮኖሚ አቅም፣ ሶሳይቲው ካለው ችግርን የመቋቋም ብቃት፣ እነዚህ ሁሉ ግምት፣ ጂኦግራፊክ ራሱ ማተር ያደርጋል። እነዚህ እንደ ማምረህ አይተህ ከዛ በጎን ደግሞ አሁን ያነሳህልኝ ግጭቶች ይነሳሉ። ኦፍኮርስ ዲስራፕቲቭ ናቸው። ዲስራፕቲቭ ኔሰስ ማድረግ የምትፈልገውን ነገር እንዳታደርግ እንቅፋት ይሆኑብሃል። ሁለተኛ በአጭር ጊዜ መፍትሄ በቀጠናው ላይ እንዳታመጣ እንቅፋት ያስቀምጣሉ። ነገር ግን አሁን አጠቃላይ ካለን አቅም ሀገራዊ አቅም አንጻር ቶታሊ ኢትዮጵያ በቀጠናው ላይ ሚና እንዳይኖራት ያደርጋል የሚል እኔ ድምዳሜ ላይ ለመድረስ ያስቸግረኛል። ችግሩ እንዳለው ነው ማለት ነው። መልካም እንዳልነው በተለያየ ወቅቶች ምናልባትም በደቂቃዎች የሚፈጠሩ የተለያዩ አይነት አሰላለፎችን እናያለን። ተጋባዥ ተዋናያኖችን ምናምን የምናይበት ለምሳሌ የሶማሌላንድ የስቴትሁድነት ጥያቄ ድንገት የመጣ ላይሆን ይችላል፣ ግን ሲወጣ ኢመርጅ ሲያደርግ በአንዴ ሰው ጋር እንዲደርስ የተደረገበት ሁኔታ አለ። የሶማሌላንድ የሀገርነት እንቅስቃሴና የሶማሊያ የሀገረ መንግስት መናድ ብለው እነሱ ስጋት ውስጥ የሚከቱት ከኢትዮጵያ የድንበር ተጋሪነት በተለይም የጎረቤት የሀገር ፖለቲካ አንጻር እንዴት ሊታይ ይችላል? ረጅም ድንበር እንደመጋራታችን ተወራራሽ የሆነ ባህል እንዳለን አድርገን ስናየው ስሩን እንየው እስቲ። ለምሳሌ የሶማሌላንድ የሀገርነት ጥያቄ እነማንን ስቦም እንዳመጣ በዚሁ መመልከት ስለሚችል ያ ጥሩ። አሁን ቀጠናው ላይ ያለው ባይዘው የትኛውም ቀጠና ላይ የራሳቸው እዛ ቀጠና ላይ የሚገኙ ሀገራት ጠንክረው የራሳቸውን ደህንነት የራሳቸውን ኢኮኖሚ ማያሳድጉ ከሆነ የትም ብትሄድ የሌሎች ኤክስተርናል አክተርስ ስቦ ያመጣል። አፍሪካ ቀንድ ግን ይለያል። ያ ልመጣለን። አሁን ምስራቅ አውሮፓን ብትሄድ፣ መካከለኛው ምስራቅ ብትሄድ፣ ድሮ ለረጅም ጊዜ የሚታወቅ የግጭት አካባቢ የሚባሉት ኤዥያን ብትሄድ፣ የትም ብትሄድ አፍሪካ ቀንድ ላይ ለምንድን ነው የሚበዛው? እስካሁን አልተሻገርንም። ይህን ችግር አልተሻገርነው። ግጭቱም አለ፣ ተነጋግሮ ችግሮችን መፍታትም እሱም እንትን አላለም። ወደ ሶማሊያና ሶማሌላንድ ጉዳይ ስንመጣ
ሶማሊያና ሶማሊላንድ ችግሮቻቸውን ራሳቸው ተነጋግረው ቢፈቱት ለሁሉም መፍትሄ እሱ ነው አይ ቲንክ ቤስት የሚባለው መፍትሄ። እሱ ግን አልሆነም። ላለፉት 30 ዓመታት እንዳየነው ሶማሊያም ሶማሊላንድን እውቅና ለመስጠት ምንም ፍላጎት የላትም። ሶማሊላንድም ወደ ሶማሊያ የመመለስ ምንም ፍላጎት የላትም። በጣም ፖላራይዝድ የሆነ ቁመና አቋም ላይ ነው ያሉት። ይሄ ለፎሪን አክተርስ ትልቅ አስተዋጽኦ አድርጓል። ሌላው የሶማሊያ የፖለቲካ ሁኔታ ደግሞ በምታይበት ጊዜ ባለፉት ዓመታት ስቴቱ ኮላፕስ ከማድረጉ የተነሳ የስቴቱን ሚና የክላን እንትኑ መሪዎች እየተኩት ከመሆኑ የተነሳ የተለያዩ ክላኖች ከተለያየ ሀገራት ጋር የተለያየ አይነት አሊያንስ ወይም አላይመንት እንዲፈጥሩ ድጋፍ እንዲያገኙ አድርጓል። ያ የሶማሊያን ስቴት መልሶ የመገንባት ሂደቱን ራሱ ረጅም ጊዜ እንዲፈጅ ያደረገበት ሁኔታ አለ። አሁን ደግሞ እየተፈጠረ ያለው ነገር ምንድነው? ሶማሊያ ውስጥ እየታዩ ያሉ የተፈጥሮ ሀብት ተስፋዎች አሉ። ያንን የተፈጥሮ ሀብት ኤክስፕሎር ለማድረግ ዲቨሎፕ ለማድረግ ፍላጎት ያላቸው ሀገራት እየመጡ ያለበት ሁኔታ አለ። ሌላው የመካከለኛው ምስራቅ ግጭት ወደኛ እየመጣ ነው። ለረጅም ጊዜ ሶማሊያና ሶማሊላንድን ስናስብ የሚታየን አልሸባብ ነበር የሚነሳው ስጋት። አሁን ሀውቲ የሚባሉ የየመን ታጣቂዎች ከ2023 ኦክቶበር 7 ጥቃት በኋላ እስራኤል ጋዛን ስታጠቃ እስራኤል ጋዛን ማጥቃቷን ካላቆመች እኛ ደግሞ ባብል መንደብን እንዘጋለን ብለው የሚወስዱት እርምጃ ይቺ መተላለፊያ ኮሪደር ስትራቴጂካሊ በጣም ኢምፖርታንት ነች የሚለው የሴኩሪቲ ትንተና እያደገ ሲመጣ ወደዚህ አካባቢ አገራት ፍላጎታቸውን ማሳደግ ጀመሩ። ቁጥር 1 እስራኤል መምጣት ጀምራለች እውቅና እስከመስጠት ድረስ። የሶማሊያ የውስጥ ሁኔታ በራሳቸው መፍትሄ አለማግኘቱ የተለያዩ የውጭ አክተሮች ራሱ ከፍተኛ ሚና እንዲጫወቱ አድርጓል። ወደኛ ስንመጣ ረዥም ቦርደር እንጋራለን። አንድ እሱ ነው። ቦርደር ብቻ አይደለም ግን ኢንተረስታችን ሶማሊያ እና ሶማሊላንድን በተመለከተ ባይዘው ቦርደር ወደፊት አላስፈላጊ ይሆናል። ያን ያህል አስፈላጊም አይሆንም። ምክንያቱም አሁንም ብትሄድ ምስራቅ ኢትዮጵያ አንድ የጅጅጋ የሚኖር አንድ ትልቅ ፋሚሊን ብታይ የሆነ አጎትየው ሞቃዲሾ ሊሆን ይችላል ወይ አያትየው ሀርጌሳ ሊሆን ይችላል የሚኖሩት እና ይሄንን የተሳሰረ ማህበረሰብ በቦርደር ስትሪክት የሆነ ቦርደር ዘርግተ ማለፍ አትችልም ምናምን የሚለው ግን ከሀገረ መንግስት አንጻር ዶክተር አሁንም ጅጅጋ የሚቀመጡ አንዳንድ ሶማሊያውያን የግሬት ሶማሊያን ሀቲት ደግፈው የሚያንጸባርቁ እንዳሉ እያየን ያለ ነው እና የመሬት ጉዳይ ወይም ደግሞ የድንበር ጉዳይ ሸዋዩንም ብለን መደምደም እንችላለን። በጣም ጥሩ ሀሳብ ነው ያነሳው። እንደ ሀገር ስታስበው ወደፊት ያለን ተስፋ ከሶማሊያ ጋር ኢንተግሬት ማድረግ ፒፕል ቱ ፒፕል ሪሌሽኑን ማጠናከር የሚለው የሆነ አልቲሜት የሆነው ግብ ነው ብለን እንያዘው። ሌሎች ኢኮኖሚክ ኢንተረስቶችም አሉ መጣሉ። አሁን ስለዚህ ስለ ታላቋ ኢሬደንቲስት ወደምንለው ኢኮኖሚክ ኢንተረስትም አለ። ብዙ ነገር ኤክስፖርት እናደርጋለን ወደ ሶማሊያ። ደግሞ እንደገና ወደቦችን መጠቀም እንፈልጋለን። አንድ ወደብ ላይ ያለን ጥገኝነት መቀረፍ አለበት። እሱ እንዲቀረፍ የግድ የሁለቱ ሀገራት ችግር መፈታት አለበት። ሌሎች ፍላጎቶችም ሊኖሩ ይችላሉ። የሶማሊያ ሰላም ማረጋገጥ የእኛም የደህንነት ጉዳይ ስለሆነ ይሄ ባለበት ሁኔታ ግን የዚህ የተስፋፊነት አጀንዳው ሁሉም ሶማሊኛ ቋንቋ ተናጋሪ አገር ህዝብ አንድ ሀገር መሆን አለበት የሚለው ምልከታ ሙሉ በሙሉ ጠፍቷል ብዬ እኔ አላስብም። ማንም አያስብም። ያ ማለት ግን ደግሞ አሁን ያንን ማድረግ የሚችሉበት አቅም ላይ ይገኛሉ ማለት አይደለም። እንትኑ አለ፣ ፍላጎቱ ይኖራል። እንደው ብንችል ሁሉም ሶማሊ ተናጋሪ ከጅቡቲ እስከ ኬንያ ኢትዮጵያን ጨምሮ ያለው ወደ አንድ ሀገር ቢመጣ የሚል ምኞት አለ። ግን ይሄ ደግሞ አሁን እንግዲህ ሁለቱን ሀገር ኮምፔር ልታደርግ ነው። ይሄ አጀንዳ ደግሞ በሚነሳበት ጊዜ 3 ሀገር ነው አንታጎናይዝም ያደረጉት ማለት ነው። ሶማሊያ ግሬተር ሶማሊያ የሚል አጀንዳ ካነሳች ኬንያንም ኢትዮጵያንም ጅቡቲንም ነው ስጋት ውስጥ የሚከቱት።
ስለዚህ የማይወጡት እንትን ውስጥ አይ ቲንክ ይሄ ጉዳይ 1989 90 በፈረንጆቹ ያለቀ ይመስለኛል። በቃ ማለት ሶማሊያ በዛ ደረጃ ስትዳከም እንትን ድጋሚ ላይ ነሳ የተዘጋ ይመስለኛል በአስተሳሰብ ደረጃ። ግን እኛ ራሱ እኮ አሁን አንዳንዴ እንመኛለን የጥንቷ ኢትዮጵያ ምናምን እንላለናል። እስከዛ ድረስ ያ ማለት ግን አሁን ይሆናል ማለት አይመስለኝም። ከዚሁ ጋር ተያይዞ የሶማሌላንድ የሀገርነት ጥያቄ ቀጠናውን ወደ ተለየ የፖለቲካ አሰላለፍ ውስጥ ከቶታል እያየን ስለሆነ ጎራ መለየቶች ስለመጣ ከዛ ደግሞ በጣም ፋንዳሜንታሊዝም የሚያጠቃው አካባቢ እንደመሆኑ ብዙ ጽንፈኞች ያሉበት አካባቢ እንደመሆኑ ከዛ ባለፈ የብዙ አይነት ዲዛስተሮች መገለጫ እንደመሆኑ የረሃቡ ግጭቱ መፈናቀሉ ምናምን የሚያጠቃው አካባቢ እንደመሆኑ ያንን በተለይ በሶማሊያ የበዛ ጥቅም ያላትና ሶማሌላንድን አንድ አድርጋ የተቀበለችው እስራኤልንም አንድ ሀገር አድርጋ የተቀበለችው እስራኤልንም እስከ መጋበዝ ደርሷል። ከዛ ባለፈ ደግሞ በሶማሊያ የውስጥ ጉዳይ ውስጥ በጣም ትልቅ ድርሻ አለኝ ብላ የምታስበው ተርኪዬ ነች። በተለይ ከ2011 ረሃብ በኋላ በዛ ሀገር ያላትን የወታደራዊ የሚሆን የኢኮኖሚ ጥቅም የማስፋት ሂደት አለ። ኮስታል ኤሪያውን የመቆጣጠር የባህር ጠረፎችንም ይዞ የመቆየት ምናምን ነገሮች አሉ። ኢትዮጵያ ከዚህ አንጻር የሚያሰጋት ምንድነው? ኢትዮጵያ የጊዜ ጉዳይ ካልሆነስ የሀገርነቱ ዕውቅናን መስጠቱ አይቀርም የሚባለውስ እንዴት ነው? ይሄ እንዴት ይታያል? በተለይ የባለፉት የኤምኦዩ ሰነድ የአንካራው ዲክላሬሽን ቮይድ አድርጎታል የሚል አመኔታ አንዳንዶቹ ጋር ቢኖርም ስቲል ግን ህልው ሆኖ የመቆየቱ ጉዳይ አጠራጣሪ እንዳልሆነም የሚያነሱ ሰዎች ስላሉ እቺ ቤዚክ ትመስለኛለች። አይ ቲንክ ሁለቱን እናያቸው የቱርክና የእስራኤልን። እሺ ጥሩ። ያው ቱርክና እስራኤል ባይ ዘ ዌይ በተወሰነ መስክ ይተባበራሉ፣ ግን በአብዛኛው ደግሞ ከሴኩሪቲ አንፃር ካየነው የመቀናቀን ነገር አለ። በተለይ አሁን ቱርክ አምቢሽየስ የሆነች የመጣች ሀገር ነች። ፓወር ፕሮጀክት እያደረገች አድማሷን እያሰፋች የመጣች ሀገር ነች። ቢችሉ እንደውም የድሮ ኦቶማን ኢምፓየር የደረሰባቸው ቦታዎች ሁሉ ቢደርሱ እዛ አካባቢ ተጽዕኖ ቢፈጥሩ አይ ቲንክ ፍላጎት ያለ ይመስለኛል። ዞሮ ይሄ ያው የትኛውም አካባቢ ምን እንደሚታይ አምቢሽን ነው። ግን ፕራክቲካሊ ምንድነው የሆነ ያለው ካለን ቱርክ አሁን አክቲቭሊ በሶማሊያ ፖለቲካ ላይ ኢንቮልቭ እያደረገች ነው። ምንም ጥያቄ የለውም። ከዛ በዘለለ ትልልቅ ወታደራዊ ድጋፍ ለሶማሊያ ከሚያደርጉ መካከል ያው ቱርክ እንትን ነች። ግን ለቱርክ ሶማሊያን የምትፈልግበት የራሷ ምክንያት አለ። አንደኛ የሚሊትሪ ኢንዱስትሪዋ በጣም እያደገ ስለሆነ እንደ ሚሳይል አይነት ትልልቅ ብዙ ኪሎ ሜትር የሚሄዱ ሚሳይሎችን ለማስወንጨፍ ሁሉ ሶማሊያን የመፈለግ አዝማሚያም እንደነበር አይተናል። የፔትሮሊየም ኢንተረስት አለ። የሶማሊያን ፔትሮሊየም የማውጣት እንትን ማለት ፍላጎት አለ። ከዛ ደግሞ ይሄ ካልቸራል ቫልዩ ሪሌትድ የሆኑ እንትኖች አሉ። አሁን ግን አሳሳቢ ይሄ ባይላተራል በሆነ መንገድ የሚደረገው የትኛውም ሀገር የሚያደርገው ነው። አሁን ለኛ አሳሳቢ የሚሆነው እስራኤል በአንድ በኩል ሶማሌላንድ አለች፣ ቱርክ ደግሞ ሶማሊያ አለች። በሁለቱ መካከል እስካሁን ድረስ በግልጽ ያየነው ኮንፍሮንቴሽን የለም። ግን በሂደት ሁለቱ ሀገር ወደ ኮንፍሮንቴሽን ወደ ግጭት የሚገቡ ከሆነ ይሄኛውም ቀጠና ወደ እንትን መግባቱ አይቀር የሌላኛው ቲያትር ወይም መዋጊያ ሜዳ የመሆን እድል ይኖረዋል። ቱርክ መታ ኢንቨስት እያደረገች ምናምን ባለችበት እስራኤል አሁን መታለች። ይሄኛው እንግዲህ አዲሽናል የሆነ እንትን ይፈጥራል፣ ስጋት የሚፈጥርበት ሁኔታ አለ። ግን ከኢትዮጵያ አንጻር ካየነው እኛ አሁን ከእስራኤልም ከቱርክም ጋር ጥሩ የሚባል ግንኙነት አለ። ነገሮች ግን ሁሌ መልካም እንደሆነ አይቀጥሉም። የሆነ ቀን የሆነ ችግሮች ሊፈጠሩ ይችላሉ። ያን እንግዲህ ሲመጣ አብረን የምናየው ይሆናል። ግን እንደው ከታሪካዊ ቅርበትና ከእንትን አንጻር ብዙ ሰዎች እስራኤል በአፍሪካ ቀንድ ያላትን ተሰሚነት ለማስጠበቅ ኢትዮጵያን እንደ ዋነኛ አጋሯ እና ወዳጇ አድርጋ ልትይዝ ትችላለች የሚል እሳቤ ይመነጫል። ይሄ ከምን የመነጫ ነው? ቤዝለስ ነው ልንለው እንችላለን? ኖ ባይዞ እስራኤል
በጣም አስፈላጊ ሀገር ነች ለኢትዮጵያ ማለት ነው። ከእስራኤል ጋር ጥሩ ወዳጅነት መፍጠርም አዋጭ ነው። አጠቃላይ የመካከለኛው ምስራቅና የአፍሪካ ቀንድን አሰላለፍ በምታይበት ጊዜ እኛ ካለን የተፈጥሮ ሀብት የተነሳ ለእኛ ሆስታይል የሆኑ ሀገራት አሉ። ለእኛ ሆስታይል የሆኑ ሀገራት ደግሞ በዚህ ሰዓት ለእስራኤልም ሆስታይል የመሆን አዝማሚያ ያሳያሉ። ስለዚህ ያለ አማራጭ ምንድን ነው? ወዳጅ ከሆነ ሀገር ጋር ፓርትነር መሆን መወዳጀት በጣም ጥሩ ነው ብዬ አስባለሁ። ካልቸራሊም ሂስቶሪካሊም ስታየው ኢትዮጵያና እስራኤል ምናልባት በቀዝቃዛው ጦርነት ጊዜ ለተወሰነ ጊዜ ካልሆነ በስተቀር ጠንካራ የሆነ ግንኙነት ያለን ሀገር ነን። የእስራኤልን ቴክኖሎጂ በተለይ የግብርና ቴክኖሎጂ እና የዚህ ሳይበር ቴክኖሎጂ መጠቀም የማይፈልግ ሀገር የለም። ከእስራኤል ጋር መልካም ግንኙነት መመስረት በባይላተራል ደረጃም ጥሩ ነው። ቀጠናችን ላይም አላስፈላጊ የሆኑ የደህንነት ስጋቶች እንዳይመጡ ባላንስ አድርገን ለመጠበቅም አስፈላጊ ነው እና እስራኤል ጋር ፓርትነርሽፕ መፍጠር እንደ መጥፎ ሊታይ የሚችል ነው ብዬ አላስብም። ምን አመጣት እስራኤል? ቀደም እንዳልነው ሁሉም ሀገር የራሱን ደህንነት ለማስጠበቅ ባይዛዊ ፎሪን እንግዲህ የምንኖርበት ዓለም ወደ አካዳሚክሱ ልመለስ ነው። አናርኪክ ነው የሚሉ አሉ። የምንኖርበት ዓለም ላይ ስትኖር እዚህ ዓለም ላይ መንግስታት የሚንቀሳቀሱት አናርኪክ በሆነ ዓለም ላይ ነው። ምን ማለት ነው? የዓለምን ሰላም ደህንነት የሚያረጋግጥ መንግስት ስለሌለ ሁሉም በየራሱ አቅሙን እያሳደገ እየተወራጨ ነው የሚኖረው ነው እና የውጭ ግንኙነት ስትል የደህንነቱም የዲፕሎማሲውም አጠቃላይ ሁሉንም ይዘ ልክ በቀጭን ገመድ እንደመጓዝ አድርገ ነው። ሁሌ ኮሽስ ሆነ ሁሌ በዚህ በዛ ምን አይነት ንፋስ ይመጣል የሚለውን እያሰብክ ምን ሊጥለኝ የሚችለው ምንድን ነው የሚለውን እያሰብክ ነው የምትንቀሳቀሰው እና እስራኤል ምናልባት ወደ አፍሪካ ቀንድ ያመጣት እንግዲህ ሶማሊላንድ እውቅና መስጠቷን ይመስለኛል ታሳቢ አድርገህ ይህን ጥያቄ ጠየቀኝ እንጂ ዲፕሎማቲክ ግንኙነት ከኢትዮጵያ ጋር የቆየ ወዳጅነት አለን። ሱዳን ራሱ አብርሃም አኮርድን ልትፈርም ነበረ ከ5 ዓመት በፊት ምናምን። ኤርትራም ባይላተራል ግንኙነት አላት። አሁን በምን ደረጃ ላይ እንዳለ ባላቅም ሳውት ሱዳንም ሁሉም ሀገር አለው በባይላተራል ደረጃ ይሄ የተለመደው ሩትን የሆነው ዲፕሎማቲክ ግንኙነት ማለት ነው። አዲስ ሀገር እስከማዋለድ እሱ ጋር ነው አይ ቲንክ ጥያቄ ይመስለኛል። ሶማሊላንድ ሎኬሽኗ በጣም ከደህንነት አንጻር ስታየው በጣም አስፈላጊ የሆነ ሎኬሽን ላይ ነው ያለችው። የእስራኤል የደህንነት ቀጠና ደግሞ እዛው ሊባኖስ ፓለስቲኒያንስ የሚኖሩበት አካባቢና ሲናይ ላይ የታጠረ አይደለም። አሁን ከፍተኛ ስጋት እየደረሰባት ያለው ከማን ነው? ከኢራን ከሀውቲ ነው አይደለ? ሀውቲዎች ያሉት የት ነው? እዚህ የመን። ከሀውቲ ጋር ያለውን የቀጠና ስጋት ለመቅረፍ የተሻለው ሎኬሽን ያለው አይ ቲንክ ሶማሊላንድ ይመስለኛል። ሶማሊላንድ ደግሞ በአሁን ባለችበት ሁኔታ ወደፊት አላውቅም፣ አሁን ባለችበት ሁኔታ እውቅና ለሚሰጣት ሀገር የትኛውንም አይነት ስጦታ ይሄ ትራንዛክሽን የምንለውን ዲፕሎማሲ በይፋ እዛ ባናገኘውም ኢን ኤክስቼንጅ ፎር ትራንትን ዲፕሎማሲ አይ ሚን ሪኮግኒሽን ብዙ ነገር ለመስጠት የተዘጋጀች ሀገር ነች። ስለዚህ አይ ቲንክ አይዲያል ነች ለእስራኤል ብዬ አስባለሁ በዚህ ቀጠና ላይ የሚመጣባትን ስጋት ለመቆጣጠር። የጊዜ ጉዳይ ካልሆነ ኢትዮጵያም እውቅናውን ለመስጠት የሚይዛት ነገር የለም የሚለው አስተያየትስ እንዴት የሚገመገም? ባይዘ እውቅና መስጠት ችግር የለውም። እኔ እንደ ችግርም አላየውም፣ እንደ ተለየ ስጋትም አላየውም። ስጋት አድርገው የሚያነሱ ሰዎችን ሀሳብ ላንሳና አነጻጽሩ። ለምሳሌ ያህል ቅድም ያነሳ ነው የሀገር ውስጥ የፖለቲካ አለመረጋጋቱ የራሳቸውን መንግስት የፈጠሩ የሚመስሉ ክልሎችን እያሳየን ነው። ስፔሻሊ ትግራይ ክልል ያለውን የዲፋክቶ ፎርም የያዘ የሚመስል አይነት እንቅስቃሴ እያየን ስለሆነ ሶማሊያ ኢሚዲየትሊ ያንን ነገር ሪያክት የማድረግ እድሏ ከፍተኛ ነው ብለው የሚያነሱ ሰዎች አሉ። ያንን እንዴት ሊታይ ይችላል? የህወሓት ያለፉት ዓመታት እንቅስቃሴ ደግሞ
ይሄ ሊሆን ይችላል ብለውም የሚሰጉ ሰዎች ስላሉ ሀገር መሆን አለብን የሚሉ ሰሞነኛውን የጄኔራል ክንፈንም ማስተያየት ለዚህ እንትን አድርገን ማየት ስለምንችል ሀገር መሆን እንችላለን፣ ሀገር እንድንሆንም እንፈልጋለን የሚል አስተያየት ስላለ ይሄ ቀጥታ ከሶማሌላንድ እንግዲህ ያው ኮምፔር ስናደርግ አሁንም ወደ አካዳሚክስ በቃ ልመለስ ነው። ዶንት ኮምፔር ዘ አንኮምፓሬብልስ ይባላል። ማለት ሊወዳደሩ የማይችሉ ነገሮችን ማወዳደር አይ ቲንክ እንትን ይመስለኛል። ምንድነው አሁን ሶማሊላንድ ጉዳይና የአዲስ አበባ መቀሌ ጉዳይ ሊወዳደር የሚችል ነው ብዬ አላስብም። አሁን ባለው ሁኔታ የኢትዮጵያ መንግስት ትግራይን በሶማሊላንድ ልክ የመቆጣጠር ችግር አለበት ብዬ አላስብም። ምን ማለት ነው? ሞቃዲሾ አሁን በዚህ ሰዓት የሞቃዲሾ መንግስት ሶማሊላንድ ገብቶ ሶማሊላንድን ልቆጣጠር፣ ሶማሊላንድን የሆነ ነገር ላድርግ ማለት አይችልም። አቅም የለውም፣ ፈጽሞ የለውም። አይደለም እሱ ይቅርና ከሞቃዲሾ የሆነ ጎሳ አሁን ፕሮፐር ሶማሊያ የምንላት ፑንትላንድ በለው ሳውዝ ዌስት ስቴት ምናምን ከነሱ ጋር እንኳን በፖለቲካ ንግግር ካልሆነ በስተቀር በሌሎች ኢንስትሩመንቶች እነሱን ኮንትሮል ማድረግ አይችልም። የኢትዮጵያ መንግስት ያን ያህል ግን የአቅም ችግር አለበት ብዬ አላስብም። ማለት አዲስ አበባ ያለው የፌዴራል መንግስት የትግራይ ክልል ላይ ያን ያህል ውስን ነው አቅሙ ብሎ ማሰብ ከባድ ነው። ምንድነው በሴናሪዮ ማዕቀፍ ማየት አይቻልም። እሱ ይቻላል። ግን ሁሌም እንትን ስንል ማየት ያለብን ያኔም ሲባል ነበረ ኢትዮጵያ ለሶማሌላንድ እውቅና ከሰጠች እኔ ትስጥም አትስጥ የሚለው እንትን አይለም፣ በራሱ ካልኩሌሽን የሚመራ ስለሆነ እሱ ስጋት የለውም ስላሉኝ ነው። ምንም እንትን አይደለም። ግን ሶማሌዎች ይሉ ነበረ ኢትዮጵያ ለሶማሌላንድ እውቅና ከሰጠች እኛ ለትግራይ እውቅና እንሰጣለን የሚል አክቲቪስቶች ምኖች ያነሱት ነበረ። እና ምን ማለት ነው ሲጀመር እንደዚህ አይነት እንቅስቃሴ ኢትዮጵያ ውስጥ ያለ አይመስለኝም። ሌላው የትግራይ ችግር ደግሞ መርሳት የሌለብን ከኤርትራ ከሱዳን ችግር ጋር የተያያዘ መሆኑን ማወቅ አለብን። ከዛም አልፈን እንሂድ ካልን ሌላ አክተር ሚና እንደሆነ እንረዳለን። ሁለቱን ባናወዳድር ብዬ አስባለሁ። የኢትዮጵያ መንግስት አቅም የራሱን ግዛት ከመቆጣጠር ግን የኢትዮጵያ መንግስት ምን ያዘው ታዲያ? አሁን የሁሉ ነገር በትግራይና በማዕከላዊ መንግስት መካከል ጋፕ ሲፈጠር ሚል ጥያቄ ልታነሳ ትችላለህ። ምናልባት የዚህ መልስ ያለው መንግስት ላይ ነው። ግን የኔ ግምት የሚመስለኝ ወይ ፕሪቶሪያን እስኪ ድል እንስጠው የፕሪቶሪያ ስምምነትን ከማለት ሊሆን ይችላል። ወይንም ደግሞ በመጋጨት በጦርነት ማተርፈው ስለሌለ ሌት ዜም እንደ እንትናቸው የሆኑ ከማለት የመጣ ሊሆን ይችላል። መንግስት ነው ከየኔ ልናገር አልችልም። ግን ኤኒ ታይም መንግስት አይ ቲንክ አቅም ያለው ይመስለኛል። በዚሁ መነጽር ደግሞ አሁን ምናልባት ከምርጫው በፊት ለምሳሌ በቃ ምንም መንግስት ምንም ማድረግ እንደማይችል ምናምን እንደተዳከመ ኢትዮጵያን ስቴት ባይዘወይ ዘመነ መሳፍንትን ሰርቫይቭ ያደረገ መንግስት ነው አይደል? ኢትዮጵያ መንግስት ማለት በዘመነ መሳፍንት ከዚህ የባሰ ቀውስ ውስጥ አሳልፈናል። ወደዛ እንመለስ እያልኩ አይደለም። ለዘመናት የቆየ የመንግስት ታሪክ ስላለን የውስጥ ችግሮች እዚህ አልፎ አልፎ በሚከሰቱበት ወይም ብዙ ቦታን በሚከሰቱበት ጊዜ ቶታሊ ኢትዮጵያ ዲስሜምበር ትሆናለች፣ ትጠፋለች ምናምን የሚለው እንደ አክቲቪስት እንትን ሊል ይችላል። ግን ቁጭ ብለህ ፖይንቶችን እያስቀመጥክ አናላይዝ ስታደርገው ያን ያህል ስጋት ይሆናል ብያለሁ። ግን በአንደኛው ክፍለ ዘመን ያለው የሀገረ መንግስት ውቅርና ዘመነ መሳፍንት ላይ የምናነሳው የሀገረ መንግስት ውቅር በራሱ ይለያያል። ግሎባል ፎርም በራሱ ለውጦች ብዙ እያስተናገደ በሚመጣበት ጊዜ ስለሚሆን ማለት ነው። አውሮፓ የሆነውን አውሮፓ ከመያዟ በፊት ምን ያህል ነበረች? ሂትለር ምን ያህል ሀገራትን እንትን ብሎ ምን አይነት አምቢሽን ነበረው? ሶ ኢን ኤ ፕሮፐር ሴንስ ኦፍ ዘ ተርም ሎ ኤንድ ኦርደር የሚባለውን ጉዳይ የምናነሳ ከሆነና ስርዓት የማስጠበቅ ጉዳይ ከሆነ ያ በራሱ የውጭ ግንኙነት ፖሊሲው ላይ የሚያመጣው ኢምፓክት አለው። ባይዘወይ ቶታሊ ዲተርሚን ያደርጋል የሚለውን ነው ማልስማማው እንጂ ማለት ሙሉ በሙሉ እሱ ነው የሚወስነው የኢትዮጵያን የውጭ ግንኙነት የሚለው እሱን ሀሳብ እኔ አልወስድም።